ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር፣ ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባይ ሂድ እናያት። አቢጌል አታያትም እንዴ? ደረኝ ታጣይ ምንድን ነው ያመመሽ? ምንሽ ነው? ደግሞ ነው የምትፈልጊው? ልውጣልሽ ነኝ? እሺ በቃ ታውቂ ምን ነው የምታለቅሽው? አባዬ እኮ ስለ እናቷ እነግራታለሁ እያለ ነበር። ቆይ እናትሽ ነግሮሽ ነው? ማለቴ እናትሽ ደህና አይደለችም አርፋ ምናምን። እሺ ቆይ ምንድን ነው የተፈጠረው? በደንብ ንገሪኝ። በጣም እናትሽ ንገሪኝ። በጣም እያስጨነቅሽኝ እኮ ነው የኔ ታናሽ። ቆይ ምንድን ነው? በእናትሽ ንገሪኝ። እጅሽ ደግሞ ምንድን ነው? ግሊኮስ ነው እንዴ? ይቅርታ ለአንድ ቀን ቢሆን ለአንድ ቀን ቢሳሳትት አይልሽ። አንድ ቀን በአጋጣሚ የሚባል ነገር የለም። ከሌላ ሴት ጋር አንድ ቀን ቢሳሳት ይቅርታ ታደርጊለታለሽ ወይ? አቢጌል ደሬ አይሳሳት። እንኳን በተግባር በሀሳቡም ቢሆን ፈጽሞ አይሳሳትም። እንደው ቢሳሳትስ? እማዬ አይሳሳትም አልኩሽ። ይኸውልሽ ደረትሽን ልትነፊበት ልትኮሪበት የሚገባባት ነው ያለሽ። ፈጽሞ አይሳሳትም እማዬ። ሰው ሲፈጠር ሙሉ አይደለም እና ሰዎችን ደግሞ ሙሉ አድርጎ ማሰብ በጣም ይጎዳል። አይሌቭል ወደረች ዛሬ በድንጋጤ ነው ቆሞ ቀርቷል። እንግዲህ ዳጣ ክላስ ቀጥታ ሲሄድ አላገኛትም። በጧት ማለዳ ተነስቶ እንግዲህ ወደ ዳጣ ክላስና ዳጣን ይዞ እናቷ ጋር ለማስተዋወቅ ሊሄድ በተዘጋጀበት ሰዓት ላይ አቢጌል ደረጀ ቀርማቷ ነሳ ስለነበረ አቢጌል እዚህ ጋር ምን ትሰሪያለሽ? ምን እያደረግሽ ነው? ምን ተፈጥሮ ነው? ለምን ነው በጧት የተነሳሽው? ምን ሆነሽ ነው? በማለት እንግዲህ ጠይቋት ነበረ። አቢጌል ግን ማታ ዳጣ እንደ ሁኔታዋን ስላየቻት በጣም ጥሩ ሁኔታ ላይ ስላልነበረች ከዛ አንፃር እንግዲህ በጧቱ ተነስታ አቢጌል ዳጣ ጋር ሄዳ ነበረ። ግን ክላሷ ስትሄድ የለችም፣ አላገኘቻትም እና የት እንደሄደች ግራ ገብቷት ነበረ። እንግዲህ ከቤትም ወጣ ገዜን ሳይቀር ገዜ ተነስቶ የወጣ ሰው አለ እንዴ? ከዚህ ቤት ውስጥ የወጣ ሰው አለ ወይስ የለም ስትለው፣ አረ የመጀመሪያ በሩን የሚከፈሽው አንቺ ነሽ፣ ሌላ ሰው ማንም አልመጣም። አረ የለም። ምን ሆነሽ ነው? ምን ፈልገሽ ነው? ሰላም አይደለሽም እንዴ ሲላት፣ አይ ሰላም ነኝ፣ ምናልባት የተነስቶ የወጣ ሰው ካለ ብዬ ነው በማለት ነበር ተመለሰችው። እሷ ከውጭ ተመልሳ ስትገባ እንግዲህ ደረጀ ደግሞ ከመኝታ ተነስቶ ሊወጣ እየወረደ ስትላገኘችው ማለት ነው። ስታገኘው እንግዲህ አባዬ እንዴት አደርክ? የት እየሄድክ ነው ስትለው፣ አይ ስራ የለ ዛሬ እኮ እሑድ ነው፣ ምን በሰላም ነው እንዴ ስትለው፣ አይ ኤቢ ሰላም ነው፣ ወደዚህ ጋር መሄድባት ድረስ የመጣባት ጉዳይ ስላለችኝ እሷ ጋር ልሄድ ነው እና በሰላም ነው ብሎ ነበር እንግዲህ የመለሰላት። እሷም እንግዲህ አባዬ ዳጣ ብላ እና ዳጣ ምን ሆነች ብሎ ነበር እሱም የጠየቃት። እንግዲህ አይ ምንም አልሆነችም ግን ምናምን ስትለው፣ እኮ ምን ሆነች ስላት፣ ማታ እኮ በጣም አሟት ነበር አይደል አባዬ፣ ምንድን ነው የሆነችው? ለምን አልነገርከንም? እሷንም ስጠይቃት እኮ አትናገርም እና ምን ተፈጥሮ ነው ስትለው፣ አይ ምንም አልተፈጠረም፣ ትንሽ አሟት ነበረ፣ አሁን እኮ ደህና ነች። ምን ነው ደህና አይደለችም እንዴ ሲላት፣ አይ ደህና ናት፣ እስኪ ሂደህ ያት አባዬ ነው ያለችው ማለት ነው። ምክንያቱም ማታ እንግዲህ ከክላሴ ውጭልኝ ማረፍ ፈልጋለሁ ብላ ስለነበር አቢጌልን ምን ሆነሽ ነው ብትላት እንኳን መልስ ልትሰጣት ፈቃደኛ አልነበረችም። ሰው በዛ አማካኝነት እንግዲህ እሷም እሺ በቃ ብቻሽን መሆን ከሆነ የምትፈልጊው እሺ ብላ ጥላት ሄዳለች። ይህንን ባደረገችበት ሁኔታ እንግዲህ ጧት ላይ በማለዳ ተነስታ አቢጌል ክላሷ ስትሄድ የለችም እና በጣም ግራ ገብቷት ስለነበረ በዛ ላይ ያለችበት ስሜት ጥሩ ስላልነበረ እንግዲህ ዳጣን ያው ሁሉም ሰው የሚያውቃት ቤተሰቡም በቃ ለሁሎቹም ነገር ዝም ማለት የማትወድ ሰው እንኳን ዝም ሲል የሚጨንቃት ልጅ ነች። ግን እሷ ትናንትና በቃ ያለ ወትሮዋ ያተላለ ተለምደዋ ጥሩ አንደኛ ጥሩ ያልሆነ ሁኔታ ላይ ነበረች። ያው ሁለተኛ ደግሞ በዚህ ልክ ዝም ማለቷ ከእሱ ሳያንስ ምንም አይነት መልስ አትሰጥም። በዛ ላይ ደግሞ ስታናግራት እናትሽን አወቅሽ ወይ? ምን ተፈጥሮ ነው? እናትሽ ምን ሆነች? ማለት አባዬ እናትሽን አልነገረሽም እንዴ? ወይስ ምንድነው የተፈጠረው? ምን እናትሽ ሞታለች? እናትሽ አርፋለች ብሎሽ ነው? ዳጣ ምን ሆነሽ ነው? ለምን አትነግሪንም? የሆነውን ነገር እኮ አብረን እንጋፈጠዋለን። ሲቀጥል ደግሞ ምንም የማይፈታ ነገር የለም። ስለዚህ ለምን ታስጨንቅኛለሽ? ምናምን ብትላትም እንባዋ ከመውረድ ውጪ ምንም ቃላት ልታወጣ አልፈለገችም ማለት ነው። በዛ አማካኝነት እንግዲህ
ዳጣ ምንም ነገር ማውጣት ስላልፈለገች አብጌልም እንግዲህ እሺ ታዲያ ምንድን የምትፈልጊው ማለት ምን ይሻልሻል? እሺ እኔ ልውጣልሽ ከቤት ብቻሽን ነው መሆን የምትፈልጊው ስትላት እንግዲህ በግንባሯ አዎ የሚል መልስ ነው የሰጠቻትና እሺ በቃ እንደዛ ከሆነ የምትፈልጊው እሺ ብላ ቀጥታ እንግዲህ ወደ ከክላሷ ነው ወጣላት ሄደችው እና በጣም ገርሟት ነበረ። ምን ሆና ነው ማለት እንዴት የሚል ጥያቄዋ በአእምሯ እየተመላለሰባት ነበረ። ቤተሰቦቻችን ያንን ነገር እንግዲህ እንዳለ ሰምታ ዝም ነው ያለችው። ምንም ነገር ማለት አልፈለገችም። ግን ጧት ላይ ስትነሳ እንደዛ ሆና ስታገኝ ደረጀ ደግሞ አጋጣሚ ሲመጣ ምንድነው ብላ ነው እንግዲህ ጥያቄዋን ለአቶ ደረጀ ያቀረበችው። ደረጀም እንግዲህ ምንም እንዳልሆነና ያለውን ነገር ሰላም አይደለች እንዴ ምናምን ሲላት እንግዲህ ቀጥታ ወደ ክላሷ ሲሄድ ክላሷ የለችም እና በጣም ነው የደነገጠው። ማለት የት ሄዳ እንደሆነ በጣም ነው ግራ የሚያጋባው። ቤተሰቦቻችን እንግዲህ ምናልባት ወይ ሽንት ቤት ከሆነች አላውቅም እንጂ ግን ደግሞ እዛ ብዬልም ሳታያት አትቀርም። ወይ ደግሞ አንደኛ እዛ ሆና ነው ወይ ደግሞ እናቷ ጋር ሄዳ ነው ወይ ደግሞ ግቢ ውስጥ ምናልባት እንደው በጀርባ በኩል ምናምን ተቀምጣ ከሆነ አላውቅም። ከባድ ነው ጋይስ። እንግዲህ ተነስታ ከዛ ወዴት እንደሄደች ራሱ ግራ ነው የሚያጋባው። ወይ እነ ምሳሌ እስጋ ሄዳ ሊሆን ይችላል አላውቅምና እንግዲህ ደረጀ በጣም ነው የደነገጠው። እንግዲህ አሁን በሱ ቤት ልጁን ይዞ ሄዶ ከሰላም ጋር ሊያስተዋውቅ ነበረ። ማለት ያው ሰላም ታውቃለች ሁሉንም ነገር። እሱንም እንግዲህ በቅርብ ቀን ያወቀችው። ሲቀጥል ደግሞ እኔ ነኝ እንዳትናገር ብዬ ምናምን ብሎ ያለውን ነገር ነግሯታል። ግን ምንም ቢሆን በዚህ ያክል መደበቋ አብራት እያለች ይህን ያክል እናቷን መናፈቋ ለምን የሚል ነገር እንግዲህ አእምሯ ውስጥ ብዙ ጥያቄዎች እንደሚመላለሱ ነው። ማለት ማንም ሰው ይሄ ነገር ሊሰማው የሚችለው ስሜት ነው። ምክንያቱም እናትን ያክል ነገር አብራ ሆና አለማወቅ፣ ለዛውም ለአንድ ቀን ለሁለት ቀን አይደለም ለወራት ለአመታት፣ ይህን ያክል አመት ኦልሬዲ ወደ አመት ሆኗታል ከ6 ወር በላይና ይህን ያክል ስትቀመጥ ግን እናቷን አለማወቋ ትንሽ አስቸጋሪ አድርጎታል ማለት ነው። ቤተሰቦቻችን ያለውን ነገር እንግዲህ ሁሉም ነገር ለበጎ ነው ብሎ ከማለፍ ውጪ ምንም ማድረግ ስለማይቻል እንግዲህ ሰላምን ደረጀ ነው በእርግጥ ታይ ብሎ ሁሌም ያለቀሰች ነበረ። እንግዲህ ካንቺ ከፊት ለፊትሽ ጀርባ ሁሌም በእንባ ነው የምትታጠበው። አንቺን በፊትሽ አይታ ከጀርባ እንዳለቀሰች ነው 21 አመታት በሰራተኝነት የቆየችው አንቺን ጥበቃ ነው ብሎ ነግሯታልና ይሄ ነገር እንግዲህ ዳጣን በጣም አእምሮዋን ሌላ ሁኔታ ውስጥ አድርጓታል። በዛ ላይ ደግሞ ናታን ያቅድ የነበረና ያልነገራትም ደግሞ ጥሩ ስላላልሆነ በዛ ላይ አባቷ ቀርሞ መናገር እንዳለበት ስላሰብኩኝ ነው የሚለውን ነገር ሲነግራት በጣም ነው ውስጧ በጣም የበለጥ ነው ያመማት። ለምን ለካሱ ያወቀ ነበረ ይህ ሁሉ የሆነው የሚለው ጥያቄ ስላለ ማለት ነው። ቤተሰቦቻችን እንግዲህ ሁሉም ነገር ምንም ማድረግ አይቻልም። ያለውን ነገር በጸጋ ከመቀበል ውጪ እና በቃ ዛሬ እንግዲህ ያለውን ነገር ሰምታለች። እንግዲህ የት ሄዳ ይሆን አላውቅም። እንግዲህ ደረጀም ድንጋጤ ውስጥ ተውጧል። ምክንያቱም ትናንትና ተቀላችሁ ሁለታ ጀምሮ ይሄን ያክል 3 ቀን ቅድሚያ እንደዚህ እንዳትሆንበት ነበር እሷን ለማለማመድ ብዙ ነገሮችን ሞክሯል። እንዳትደነግጥ ያለውን ነገር አእምሯ እንዲለምደው ቀድሞ ራሱ ብዙ ነገሮችን ዙሪያ ለመናገር ሲሞክር ነበረ። ግን አልጠረጠረችም። ያልጠረጠረችው ደግሞ በነገራችን ላይ አንደኛ እዚህ ጋር አብጌል ምንም እንደሌለ ነግራታለች። ሁለተኛ ደግሞ ሰላምንም ነግራታለች። ናታንም በቃ ሁኔታ ስታይ ደግሞ እናት ብትሆን እንዴት ዝም ትለኛለች እንዴት ያስችላታል ብላ ስላሰበች ነው። ገባችሁ ጋይስ? ምክንያቱም እንዴት እናቴ ብትሆን እኔ ብቻ እንዴት ፈላጊ ሆናለሁኝ እሷ ሲን ያክል ስንቆይ እንዴት ግን ብቻ የሆነ ነገር እንደምታውቅ አይነት ስሜት ይሰማታል። ሴቱንም እኮ አውቅ ነበረ ሰላምዬ የሆነ ነገር እንደምታውቅ ስለናቴ እያለች ነበረና ውድ ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይህን ይመስላል። እንግዲህ አቶ ደረጀም ሁኔታዎችን አስተካክሎ ለመሄድ እየሞከረ ነው። ቀጣይ ክፍል ላይ አብረን የምናይ ይሆናል። ሰላም ቆዩልኝ። ላይክ አይረሳ ባይ